የተከበራችሁ የሄለን ዩቱብ ተከታታዮች ሁላችሁም ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቱኝ። ዳጣ ድራማን ክፍል 45 እንዲላችሁ ከች ብያለሁ። እንግዲህ ዳጣና ናታን እንደተለመደው እንግዲህ ፍቅራቸውን ቀጥለዋል ማለት ነው። ከዛም እንግዲህ አቶ ደረጀ ደግሞ ለስራ ጉዳይ ወደ ዱባይ መጥተዋል ማለት ነው። ከዛም እንግዲህ በዛ የተነሳ ደግሞ አብዬ ማለት ነው ዳጣና ናታን ሲሳሳሙ የነበረውን ቪዲዮ የቀረጸቻቸውን በቴሌግራም ልካላት ነበረ። ከዛ እሱም አልተሳካለትም። ዳጣንና ናታን ቀስ ብሎ ክፍሏ ገብቶ ስልኳን ወስዶ ፎርማት አድርገውታል ማለት ነው። ስልኳን ማለት ነው እንግዲህ ኮዱን ስለማያውቁት ያለውን ፋይሏን ሁሉ ፎርማት አድርገውባታል። ከዛ በኋላ እንግዲህ ስልኬን የቀረጽኩት እንዳይታይባቸው ደልተውታን ፎርማት አድርገውታን ስልኬን ብላ ለእናቷ ተናግራለች ማለት ነው። ከዛም እንግዲህ አቶ ደረጀም ሳያዩት ቶሎ ብለው ዋይፋዩን አጥፍተው የላከችውም ቶሎ ብላ ነበር የላከችው እንዳይደርስ ሆኗል ማለት ነው። ከዛም ለእናቷ ልታሳይ ለወይዘሮ ማርታ ስልኳን ስትከፍት ስልኳ ላይም ቴሌግራም ላይ የላከችውም የለም። ከዛም እንግዲህ ይቅርታ ከዛም እንግዲህ አቶ ደረጀ ሲመጡ ናታን ማናት ውሃ ደግሞ ከትምህርት ቤት የሆነ ልጅ የሆነ መርፌ ስቷት ነበረ። እሱም አደገኛ ነበረ። ከዛ እሱን ከምጥን ጋር ሲያወሩ የሆነ ልጅ እሱ እኮ እንደዚህ ሰጠኝ ስትላት እሱ እኮ የሆነ ሰካራም ነው፣ እሱ እኮ ሱሰኛ ነው ምናምን እያለሽ ምጥን ስታወራ ወይዘሮ ማርታ ይሰማሉ። ከዛም ውሃ ምን ስትይ ነው የሰማሁሽ? የምን መርፌ ነው እስከምጪው ብለው ከዛ በኋላ ተገርፋለኝ ማለት ነው። ከተገረፈኝ በኋላ አቶ ደረጀ ሲመጣ አባቴ የምንነግርህ ነገር አለኝ ትላለይ ውሃዬ ማለት ነው። ከዛ ልጄ ምንድነው ንገሪኝ ሲሉ ከዛ ዝም በይ ውሃ ዝም ብላ ነው እሷ የምታወራው አሉ። እናት አይደሉም እንግዲህ አቶ ደረጀ እንዳይገርፋት ፈርተው ነው። ከዛ እምቢዬው እናገራለሁ አለች። ከዛም እሺ ከዛ በኋላ በምን እንደገረፍኩሽ ያንንም ትናገሪያለሽ ተናገሪ ተባለች። ከዛም እናቴ መታኛለ ያለ ከዛም በምን የተነሳ ነው አላት። ከዛም እናትየዋ ዝም በላት የዛሬን አልፌያታለሁ አሉ። ከዛ ብዬ እንግዲህ ለወሬ በጣም የቸኮለች ስለሆነች እኔ እናገራለሁ ብላ ተናገረች። ከዛም አቶ ደረጀ ብድግ ብለው ውሃዬን ሊገለዋት ሲሉ እናትየዋ በቃ የዛሬን ለፋት ብለው ለምነውት አረጋግተውት ያው ሳትገረፍ ቀረኝ። ከዛም አቶ ደረጀ ለብቻቸው ወስደው ከምጥን ጋር ያለውን ችግር ሁሉ አወሩ። ከዛ በኋላ አስጠኛት በቃ ምናምን ብሎ ከዛ ትምህርት ቤትም እንዲቀየርላቸው ከወይዘሮ ማርታ ጋር አወሩበት ማለት ነው። ወይዘሮ ማርታም እናሽ ማናገር አለብኝ እስኪ ሻርቤት ስጪ ብላ ሄዳ እንግዲህ የምጥንን እናት አዋርታቸዋለች። ትምህርት ቤት እንዲቀይሩ ሆኗል ማለት ነው። ከዛ አብዬ ደግሞ ሌላም ወሬ አለ አንተ አልሰማህም ስትል እስኪ ዝም በይ ዛሬ እንኳን እንደው ደክሞት ነው የመጣው ምን አለበት ዝም በይ ብትባል። ከዛ እናትየዋ ከለከለቻት። ከዛ ክፍል ገብተው አቶ ደረጀና ወይዘሮ ማርታ መጣይ በር ከፍታ መጣይ። ከዛ በኋላ እሱንም ጉዱን ተናገረኝ። ከዛ በኋላ አቶ ደረጀም ያው ሰሙ። ከዛም በቃ አሁን ወሬሽን ተናግረሻን ከዚህ ውጪ አይቺ ልጅ ምን ባረጋት ይሻለኛል ብላ ወይዘሮ ማርታ ከዛ ከቤት ወጣኝ ማለት ነው። ከዛ በኋላ ይቺ ልጅ ወደ ውጭ መላክ አለብኝ በጣም ወሬ ከዚህ እያደረገች ቤታችንን እየበጠበጠች ነው ብለው አቶ ደረጀ ሲናገሩ እኔ ማን አለኝ እኔ ማንም የለኝም ልጆችን ወደ ውጭ ልኬ ከዛ በኋላ ይማን ያለሽ ልል ነው ወይ ያለነሱ ማን አለኝ? ጭቅጭቋም እኮ ይናፍቀኛል። እኔ ልጄን አልክም ባይሆን ዳጣን እንግዲህ ዳጣ ልጅ ስላልሆነች ለነሱ ለወይዘሮ ማርታ ማለት ነው። እና አቶ ደረጀ ግን ልጃቸው ስለሆነች በጣም ነው የሚወዷት። በጣም ልባቸው ይነካን ከቤት ስትወጣ። ዳጣም እንግዲህ የቤተሰብ ፍቅር ፈልጋ ነው እዚህ ቤት የመጣችው እንጂ እነ ብሩክና እነ ቅድስት ያው እኔ አባትሽ ነኝ ቅድስት እህትሽ ነኝ ብላት እንደዚሁ ምሳሌ ማለት ነው ከነሱ ጋር ሞገስም እንደ ወንድም ሆኖ እያኖሯት ነበረ ከጎዳና አንስተው።
እንደውም በአባት በአንተ ስም ልጠራ ሁሉ ብላ ብሩክን በሱ ስም ለመጠራ ሁሉ ወስና ነበረ። ግን ከፈጣሪ በታች ሞገስ አባቷን አብሮ አፈላልጓት አባቷን አግኝታለች። አሁን ከቤተሰብ ጋር መኖር የምትፈልገው እዛም ብሎ ደግሞ እናቷን መተዋወቅ ትፈልጋለች። እስካሁን ግን እናቷን ማወቅ አልቻለችም። እንግዲህ እናቷ እኔ እንደምገምተው ሰላም ናት ብዬ አስባለሁ። ሰላምም እንግዲህ ከዚህ በፊት የጠፋችብኝ ልጅ አለች፣ ህፃን ሁና ጠፍታብኛለች የምትላለች ዳጣ እንደሆነች ትንሽ እየገባት ይመስለኛል። አንቺም ከዚህ ቤት የምትወጪ ከሆነ የምጠይቅሽ ጥያቄ አለ፣ እሱን ጠይቄሽ ነው የምትሄጂው፣ ግን አትወጭም ከዚህ ቤት እያለቻት ነው። ሰላምም እንግዲህ ሰላምና ናታም እንዲቀራረቡ ያደረገችው ሰላም ናት። እንዳያመልጥሽ ይሄ ሸበላ የሆነ ልጅ በኋላ ይቆጭሻል ብላ ያቀራረበቻቸውም ሰላም ናት ማለት ነው። እንግዲህ አብዬ ደግሞ ዳጣ ከመጣች ወዲህ እኔ ቤት እየተበጠበጠ ያለው የምወደው ልጅም ልትወስድብኝ የቻለችው እሷ እዚህ ቤት ከመጣች ነው። ይሄ ሁሉ የሰላም ስራ ነው፣ እኔን እንዲጠላና እሷን እንዲቀርብ እያደረገ ነው ብላ ሰላምም እንግዲህ ከሰላምና ከዳጣ ላይ አልወርድ ብላለች። ከዛ እንግዲህ ያው የፈራሁት ሆነ። እኔ ቤተሰብ ፈልጌ ነበር የመጣሁት፣ ግን እዚህ ቤት ልወጣ ነው ወይ ብላ ዳጣም እየፈራሽ ነው። ከዛ አብዬም ያላልሁሽም የነገርሁሽ ሁሉ ሆኗል። እኔ እንደፎከርኩኝ አሸንፌሻለሁ። ከዚህ ቤት ትወጫለሽ። በይ ዛሬ እዚህ ቁጭ ብለሽ በማታ ምን ትሰሪያለሽ? ነገ ጧት እዚህ ቤት መባረርሽ ስለማይቀር በይ ዛሬ እንኳ ተነሽና ጥሩ እንቅልፍ ተኝ ትላታለች። ከዛ እሷ ምንም ችግር የለም እወጣለሁ፣ ብቸኝነት ነው ለምጄዋለሁ ትላለች። ዳጣዬ በጣም ታሳዝናለች። ከዛ እኔ ስንት ነገር አድኜሽ የለም ወይ ከዚህ ቤት ስትባረር ያለች ሲተናኮልሽ ብዙ ነገር አድርግልሻለሁ፣ አድኝሻለሁ፣ ወደ ቤት እንድትመለሽ አድርጊያለሁ አለ ዳጣ። እውነት ነው እንግዲህ አባቷ ከቤት ባባረሯት ጊዜ የሆነ ልጅ እንግዲህ ሊተናኮላት ሲል ከዛም አድናት አብራት አድራ በመነጋውም እንግዲህ ወደ ቤት እንድትመለስ አባቷን ብዙ ነገር ብላ ወደ ቤት እንድትመለስ ሆናለች። እሷ ግን ያንን ሁሉ ውለታ ረስተዋለች ማለት ነው። ከዛም እንግዲህ ናታን ደግሞ አንቺ ከዚህ ቤት ከወጣሽ እኔም እዚህ ቤት መቀመጥ አልፈልግም፣ አንቺን ተከትዬ ነው የሚሄደው ሲል ምን ነው እንደኔ ጎዳና ላይ ልትወድቅ ነው ያለችው። አንቺ ፍቅር አይበልጥብኝም፣ ከአንቺ ጋር ነው የምወጣው። እንግዲህ ሰላምም ተከትላ የምትወጣ ይመስለኛል። ከዛ የቤቱ ድባብ ደግሞ ይጨልማል፣ ይቀዘቅዛል። ውሃዬም እንግዲህ ናታንና ዳጣን ሰላምም ከወጡ የምትቀመጥ አይመስለኝም። እንግዲህ አብዬ እናትና አባቷን ብቻ ይዛ ቁጭ የምትል ይመስለኛል። አብዬም እንግዲህ ናታን ስትል ተከትላ የምትወጣ ይመስለኛል። ከዛ ወይዘሮ ማርታና አቶ ደረጀ ቤት ውስጥ ቁጭ ብቻቸውን የሚቀሩ ይመስለኛል። እንደዛ ነው የሚመስለኝ። አንዱን ብሎ ተከትሎ ሲወጣ ማለት ነው። ስለዚህ ዳጣ ባትወጣ ጥሩ ነው ብዬ አስባለሁ ማለት ነው። አሁንም እንግዲህ ናታን ከዳጣ ጋር መቀራረቡን አልተውም ማለት ነው። ወጥ ቤት እንግዲህ እቃ እያጠበች ጉድ ስትል መጥቶ ከኋላዋ ይስማታል ማለት ነው። ከዛም አንተ ደግሞ ምን እያደረክ ነው? ካሁን በኋላ ያልቅልና ሀዩነ እንደዚህ አታድርግ እያለችው ነው። ከዛ እሱ ግን ሊሰማ አልቻለም። ገና ለብዙ ችግር ራስሽን አዘጋጅ፣ አዲስ ችግር ሲመጣ አዲስ ነገር ሊፈጠር ይችላል፣ መዘጋጀት አለብሽ። አንቺ ደግሞ በዚህ ጠንካራ ነሽ፣ ሁሉም ነገሮቻችን አልፈን እንጋባለን እያለችው ነው። ከዛ ወይዘሮ ማርታ ራሱ ምንድን ነው ናታን ዳጣን ሲያያት ትክክል አይደለም፣ በጣም ነው የሚያያት፣ አይኑን ከሷ ላይ ማንሳት አይችልም ብላ ወይዘሮ ማርታ ለአቶ ደረጀ ትነግራለች። ይሄ ነገር ግን እውነት ነው ወይ ብለው አቶ ደረጀም በጣም እንትን ብለው ሄደው ዳጣን ጠየቋት። ዳጣ ደግሞ ኧረ እውነት አይደለም አለች። ከዛ እንግዲህ ናታንም አሁን በተደጋጋሚ እሷን መቅረብ አልተውም፣ ፍቅራቸውም እየጨመረ መጥቷል። እንግዲህ አብዬ እንግዲህ የፈለገው ወሬ ብታወሪና ብታቃጥሪም ምንም ሊሳካልሽ አልቻለም። ናታንና ዳጣን እንደሆኑ አይለያዩም። ከዛ ማለት ነው ውሃዬ ግን ዳጣ እዚህ ቤት ስትወጣ ዝም ብያ ላይ ምን ዳጣን ነው በጣም ነው የምወዳት እያለች ነው። ከዛ እኔ እዚህ ቤት መውጣት አልፈልግም በይ፣ ደግሞ እኮ እትዬ እንደዚህ ስትያት ኃይለኛ ትመስላለች እንጂ ጋሽ ያለትን ሁሉ እኮ ታደርጋለች እያለቻት ነው ሰላም። ከዛ ይኸውልሽ እሞክራለሁ እያለች ነው። እና ፍቅር እንዴት ነው? እንዴትስ እያሳለፋችሁ ነው አለቻት። ከዛ ደስ ይላል አለች ዳጣ አፍራ።
ታዲያ ዳጣዬ አደራ እድሜሽን እንዳይሸውድሽ፣ ይህንን ፍቅር ዳር ደርሶ ማየት ነው የምፈልገው። በቃ ተጋብታችሁ አብራችሁ እንድትኖሩ ነው የምፈልገው። እሺ ይኸውልሽ ደግሞ እናታን የመሰለ ልጅ ስላጣበስኩሽ ደግሞ አንድ ቀን ታመሰግኛለሽ። እሺ እሺ ሰላምዬ፣ ሁሉም ነገር እናደርገዋለን እያለቻት ነው። እስኪ እናያለን እንግዲህ። ሰላም ዳጣ ልጇ መሆኗን እየነገራት ነው መሰል። ደግሞ የእሷ ልጅ ናት ብዬ አስባለሁ። ፍቅራቸው በጣም ነው ደስ የሚለው። አቶ ደረጀ ግን ናታንና ማነው ዳጣንና ሰላም ልጅና እናትና ልጅ መሆናቸውን ቢነገሩ ጥሩ ነበረ። ግን ለአንዲት ልጅ ብዬ ሁለት ልጆች ያለ እናት ይቀሩብኛል ማለት ይጎዱብኛል። ወይዘሮ ማርታ ከሰማች ራሷን ነው የምትስተው። ስለዚህ ይሄ ነገር በኔና ባንቺ ሚስጥሩ ሆኖ ይቀራን እያሉ ነው። ቢያንስ ወይዘሮ ማርታ እንኳ ባትሰማ ሰላምንና ዳጣን ልጅና እናት እንደሆኑ ለብቻቸው ቢናገሩ ጥሩ ነው ማለት ነው። ወይዘሮ ማርታ ከሰማች እንግዲህ አደጋ ላይ ልትወድቅና ከዛ በኋላ ውሃና ብዬ ያለ እናት ይቀራሉ ብለው የሚፈሩ ከሆነ እንግዲህ ለሰላምና ለዳጣ ግን እናትና ልጅ እንደሆኑ ቢናገሩ በጣም ደስ ይላል። እንግዲህ ሰላምም ለወይዘሮ ማርታ ቆይ ግን ይሄ ልጅ ሲወለድ ቢጠፋብኝስ ብላ ስትጠይቅ ምን ማለት ነው ቢጠፋብኝስ? እንዴት ነው የሚጠፋው ስትል ወይዘሮ ማርታ ትጠይቃለች። ሰላም ደግሞ ያው በዚህ በፊት ልጇ እንደጠፋችባትና እንግዲህ አቶ ደረጀ ነው የወሰዱባት ማለት ነው። ከዛም እንግዲህ እንደው ቢሆንስ ምን ታደርጊያለሽ? ትጠብቂያታለሽ ወይ ስትል እዛ እንዴት ነው የማልጠብቃት? ልጅ አይደለችም ወይ? ግን ትረሻታለሽ ወይስ ስትራት እንዴት እረሳታለሁ? አልረሳትም። ግን እንደው ትመጣለች ብለሽ ተስፋ ታደርጊያለሽ ወይ? እንዴት ተስፋ አደርጋለሁ? በህፃንነቷ የጠፋች ልጅ ግን አልረሳትም ብላ ትነግራታለች። ከዛም እንግዲህ ያው እርግዝናን ከዚህ በፊት እንደምታውቅ እያደረገች ሁሉን ነገር ስታወራ ሰላም ማለት ነው። ቆይ ግን አንቺ የመጀመሪያሽ አይደለ እንዴ? እንዴት እንደዚህ ብለሽ ልታወሪ ትችያለሽ? ብላ ወይዘሮ ማርታም ስትጠይቃት አይ እንደው በቃ ከልምድ የተነሳ ነው ሰዎች ሲሉ ሰምቼ ነው ብላ አጠፋፋች ማለት ነው ሰላምዬ። ለማንኛውም ወይዘሮ ማርታ በጣም ደስ ይላሉ፣ ግን ኃይለኝነታቸው ሲነሳ ደግሞ በጣም ከባድ ናቸው ማለት ነው። እና በጣም ደስ የሚል ድራማ ነው እንግዲህ የናታንና ዳጣን ፍቅር ይቀጥል። አብይም ትቃጠል ማለት ነው እቺ ሾካካ። እና ስለነበረን ቆይታ ከልብ እናመሰግናለን። ሁላችሁም ላይክ፣ ሼር፣ ሰብስክራይብ ማድረጋችሁን አትርሱ። ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ አበረታቶች። ስለነበረን ቆይታ ከልብ እናመሰግናለን። ፈጣሪ አምላክ የምንወዳትንም የኢትዮጵያን መሀሏን ገነት ዳሯን እሳት ያደርግልን። እኛንም በያለንበት ይጠብቀን። በሰላም በስደት ያለነውን በሰላም ለሀገራችን ምድር ያብቃን። ወጥቶ ከመቅረት ፈጣሪ ይሰውረን። የሀገራችንን ሰላም ይመልስልን። ሀገራችን ኢትዮጵያን ከጦርነት ከመከራ ከችግር ሁሉ ፈጣሪ ይሰውርልን። ከምንሰማው መጥፎ ነገር ሁሉ ሀገራችንን ይሰውርልን። ሰላምን፣ ፍቅርን፣ አንድነትን ለህዝባችን ይላክልን እና በጣም አመሰግናለሁ ውድ ቤተሰቦችዬ። ላይክ፣ ሼር፣ ሰብስክራይብ እያደርጋችሁ ስለምታበረታቱኝ በያላችሁበት ሰላማችሁ ብዝት ትርፍርፍ ይበልልኝ። አመሰግናለሁ። ባይ